ሰላም ሰላም እግዚአብሔር ዘላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅር በዝዝት ይበልልኝ። እንዴት ናችሁልኝ? እንግዲህ በዚህ 2 ቀን የማንሰማው የማናየው ነገር የለም። እግዚአብሔር አምላክ ማስተዋሉን ያድለን። እኔ ሴት እንደመሆኔ መጠን እኔ ልጁ ያው አንዳንድ ሰው ሲጠጣም ሊሆን ይችላል፣ ኖርማሎም ተፈጥሮም ሊሆን ይችላል። እንደዚህ ሴትን የሚደበድብ ሴትን እንትን የሚል አልፎን ተርፎ የልጁ እናት ታንቃ እስከምትሞት ድረስ ያደረሰው አንዳንድ ጊዜ በተፈጥሯቸው አንዳንድ ሰዎች የሰውን ለቅሶ ልክ ደስታቸው፣ የሰውን ሞት ደስታቸው አድርገው የሚቆጥሩ ሰዎች አሉ እና እነዚህ አይነት ሰዎች ጤነኛ ናቸው ብዬ አላስብም። እግዚአብሔር አምላክ ልቦናውን ይመልሰው ልጁ ማለት ነው። አሁን በጣም የገረመኝና እኔ አላቅም እኔ ትላንትና ጀምሬ ራሴ ቪዲዮ የሰራሁበት ራሱ ሳዳምጠው እነዚህ ፍትህ ፈልገው ቢሆን መጀመሪያም ወደ ፍትህ በሄዱና ጉዳያቸውን ባስፈጸሙ ነበር። ግን እነዚህ እኔ ባግራውንዳቸው ሳጠና እግዚአብሔር ይቅር ይበለኝና ማለት ነው ባግራውንዳቸው ስረዳው እንትን ስለው ሜሞራይዝ አድርገው ለውቅና ለእንትን የፈለጉና የመጡ ነው የሚመስለኝ። እና እንግዲህ እች ልጅ ጥቃት ከደረሰባት ሴት ነች፣ የሰው ሀገር ነች፣ አጠገቧ ከአንድም 2 ቤተሰብ አላት እና አባቷ አጠገቧ እያለ ይሄ ሁሉ እስኪ ቀጠቀጣ ድረስ ዝም ብለው አሁን ራቆት ቪዲዮ ለቅባታለሁ፣ ልጅህን ባለጌ እንደሆነች አሳያለሁ፣ ምን አደርግሃለሁ ብለው አባትየውን እያስፈራራው ነው እየተባለ ነው። እና መጀመሪያውንስ የት ነበራችሁ? እና የእናንተ ላይ ለመፍረድ ሳይሆን ይሄ ሁሉ አባትየው ላይ ለመፍረድ ሳይሆን መጀመሪያው አባትየው እንዲደፈር ያደረገችው ልጅቷ ነች። በገዛው እጇ ቤታቸው ድረስ እያመጣች አስደፈረቻቸው። አሁን ወጣ ወረደ ቆረጠኝ ፈረጠኝ ብትል ማን ይሰማታል? በአሁን ሰዓት ማለት ነው። እና ማንኛውም ነገር ከመከናወኑ በፊት እኛ አረብ አገር ሆነን የሰው ቤት ተቀጥረን ቆንጸላዎች ኤምባሲዎች ባይመጡልን ወሰዬ የሆነ ችግር ሊደርስብን ይችላል። ግን በራሳቸው ነፃነት እንኳን ተደብድባ ይሁን ይቅርና መጥፎ ቃል እንኳን መውጣት ይቅርና በግልምጫ እንኳን ከተናገራቸው እኮ ሴቱ ወንዱ የሚታሰርበት ህግ ያለበት ቦታ ነው። ህግ የሚጠብቅበት መኖሩ ብቻ አይደለም የጠበቀበት ቦታ ነው ያሉት ማለት እና መጀመሪያውንም ይሄ ሁሉ ሲያደርስብሽ የት ነበርሽ? አሁን አባቴ እንደዚህ ይሆናል ሊገለው ነው፣ እነዚህ ማስፈራሪያ ዛቻዎች ደርሶበታል፣ የራቆት ቪዲዮ ስጋለ ሊለቅብኝ ነው። ይልቀቀው እንዴ! አንቺ ጋ ያለው እኮ ሰውነት እኮ ሁሉም ጋር አለ። ምን ያንቺ ብርቅ ነው እንዴ? ጉድ እኮ ነው። እና መጀመሪያውን ምን ሲስማት ትታ ሲጎትቷት አለው። ይቅርታ አድርጉልኝ ነው እና በጣም ነው የተናደድኩት በዚህች ልጅ ማለት ነው። ምክንያቱም አባትም የሚያክል ነገር ስላስደፈረች ማለት አሁን ቆረጥኩሽ ፈረጥኩሽ ቢል አይፈረድበትም። እሱ መጀመሪያው ፊት አግኝተዋል፣ ፊት ተሰጥቶታል። እና መጀመሪያ ማስተዋል አለብን እህቶቼ፣ መማር አለብን። ፍርድ ያለበት ቦታ ከተቀመጥን ደግሞ ወዲያው ነው አንድ ጊዜ ማስጠንቀቅ እንሰጣለን፣ ሁለተኛ ማስጠንቀቅ፣ በሶስተኛው ግን አሳልፈን መስጠት ነው። እኔ ብዙ ሴቶች እኔ አላቅም፣ እኔ አበሻ ምን አይነት ባህሪ እንዳለን አላቅም። ባሌን ልንወደው ልናፈቅረው ምንም ሊሆን ይችላል። ቢሆንም ግን ራሳችን የሚጎዳን ከሆነ ቦታውን ለቅ መውጣት፣ አለበለዛ ግን የማውጣትና የመላቀቅ ባህሪው በጣም የሚያዳግት ቦታ ማንም አጠገባችን ከሄለ ግን ለህግ ማሳወቅን አለብን። እንዴ ይሄን ሁሉ እስከሚወድ ድረስ ምን አስከሬናችን እስኪወጣ ድረስ ነው እንዴ መጠበቅ ያለብን? አሁን የተደበደበችው ፊቷና እዚህ ጋር ያለው ፊቷ ሲታሰብ የትና የት ደግሞ አለማፈሩ አልመታዋትም ማለቱ እንዴ! ኧረ በፈጣሪ ስም አንዳንድ ጊዜ እኮ ህሊና የሚባል ነገር እኮ አለ። ይሄማ ህሊና ያለው አይመስለኝም። ይሄ ሰይጣን ምን ስገለበሰ አጋንንት ነው መስለኝ እንጂ ኖርማል የሆነው ሰው እንደዚህ አያደርግም። እና አባትሽም እንዲደፈር ያደረግሽው ራስሽ ነሽ። አሁን ቆረጠኝ ፈረጠኝ እገላቸዋለሁ ቢልም ቢያስፈራራ የሰው ሀገር ህግ ያለበት ቦታ ነው። ለቲክቶከር ቮይስ ሜሴጅ እና ቪዲዮ ከማቀበል ይልቅ ይሄን መረጃ ካላችሁ ደግሞ ወደ ህግ ነው መቅረብ። ከዛ ይጨፈግገዋል። የጣሊያን መንግስት ራሱ ይፈልገዋል አላላችሁ ነበር መጀመሪያ? አሁን ይሄው ልጁ ተገኝቷል ብላችሁ አሳልፋችሁ ለምን አሰጡትም?
አንቺ ከፈራሽ ለሌላ ሰው ለምን አሳልፈሽ ለምን አሰጭ? እና እኛ ራሳችን ማስተዋል አለብን። በተለየ ሴቶች ማለት ራሳችን መጠበቅ አለብን። ራሳችን ካላስከበርን ራሳችን ባውንደሪ ካልጠበቅን የኔም ባውንደሪ ማንም ሊጠብቅልኝ አይችልም እንዴ። የሰው ባውንደሪ ዘለን የሰው ባውንደሪ ለማስከበር እንሄዳለን። የራሳችን ባውንደሪ ማንም ይጠብቅልን? ሁሉም ነገር እኮ ሊሚት አለው እኮ። ስንበላም ሊሚት አለው፣ ስንጠጣም ሊሚት አለው፣ ስንተኛም ሊሚት አለው፣ ከሰው ጋር ስነጋገርም ሊሚት አለው። የኛ ሊሚት ሰው ሲደብድበን ሊሚት የለም እንዴ? ኧረ ጉድ ነው። እናስተውል። እኔ አላቅም። እኔ በጣም ኢሞሽናል ስለሆንኩኝ ስላናደደች ነው ልጅቷ ራሱ ማለት ለመፍረድ ሳይሆን ስላናደደች። ምክንያቱም ሴቱ ሆኜ እንደዚህ አይነት ነገር ከራሷ አልፎ ቤተሰቦቿን ማስደፈር፣ ማስመታት፣ ህይወታቸውን እስከ ማሳጣት ድረስ አሁን እየደረሰ ነው። እንግዲህ እግዚአብሔር አምላክ ይርዳሽ። ሌላ ነገር ምንም ማለት አልችልም። በመቀጠልም ደግሞ በቪዲዮ እንደምትመለከቱት በጋሞ ዞን በዚህ 2 ቀን የተከናወነ ተፈጥሯዊ መሬት ተሸርሽሮባቸው ሀዘንና ደስታ በተፈራረቀ ስሜት እንግዲህ እያየን ነው የሰነበት ነው። አምናም እንደዚሁ ጋሞ ላይ ጎፋ ላይ እንደዚህ ተደርምሶባቸው ስንት ወገኖቻችን አለቁ። አምና እንደውም ትንሽ የህብረተሰቡም ሁሉም እሪ ብሎ ሄዶ አስክሬን እስከ ማውጣት እስከ ማፈላለግ ድረስ ሁሉም ሰው አግዟቸው ነበር። ዘንድሮ ግን ቲክቶከሮች ራሱ የሄዱ አይመስለኝም። ከስንት አንዱ ነው ሄደ። አንድ አርቲስት ነው ያየሁት። ብዙውን ሰው አልሄደምና አላገዛቸውም። እና ከሞታቸው ደግሞ አሟሟታቸው ደግሞ በጣም ይገርም ነው። እግዚአብሔር አምላክ እንደው መጽናናቱን ያድላችሁ። ሌላ ነገር ምን ይባላል? ሰው አንድ ጊዜ ተፈጥሯዊ ነገር ሊደርስበት ይችላል። ግን ያንን ነገር ደግሞ ያው አረብ እንትን አውሮፓ ቢሆን የሆነ ያደጉ ሀገር ብንሆን ያንን የሞተ ሰው ራሱ ለማፈላለግ በውሾች በቴክኖሎጂ በተዋቀረ ነገር ያንን ነገር ይፈለጋል ማለት ነው። የአስክሬን የማውጣት የማፈላለግ ዘዴ ይጠቀማሉ። እኛ ግን ሰው ሞቶብን ሀዘናችንን ሳንወጣ የራሳቸውን ደግሞ ራሳቸውን እየፈላለጉት ያለው ራሱ አስክሬኑ ራሱ ከተገኘ ልክ በህይወት እንደተገኘ አድርገው ነው እየቆጠሩትና እንትን እያሉ ስሜታቸው የተደበላለቀ ነው። አያለቅሱ አስክሬኑ ተገኝቷል። በቃ ልክ እኔ አላቅም በህይወት ያገኙት ነው እስኪመስላቸው ድረስ ነው ደስታቸው ማለት ነው። እና በጣም ከባድ ነው እንደዚህ አይነት ነገር ማለት እግዚአብሔር አምላክ እንደዚህ አይነት ነገር ይጠብቀን እና ሁላችንም በተቻለን አቅም እና የዘላቂነት ተብሎ ይሰራል ተብሎ አካውንት ተከፍቷል እና በዛ ነገር ላይ እንግዲህ የፖለቲከኞች የዞኑ አስተዳደር ጥሩ ከሆነ የዘላቂነት ያሰራል ብዬ አስባለሁ። ምክንያቱም በየአመቱ በዛ አካባቢ
እንዳለ ሁል ጊዜ ነው። ዘንድሮ ደግሞ በጊዜ ነው እንደው የጀመረው ማለት ነው። እና በጣም የሚያሳዝን ነው። እና በተቻለን አቅም 5ም 10ም አድርገን ቻሌንጅ ቢጀመርላቸው ባይ ነኝ። እኛ ራሳችን በስደት ያለን የወገን ድራሽ ወገን ነው እና በተለያየ በኩል አሁን እርዳታ እየተሰበሰበ ነው። የሀርቱ ሀርትም እየተባለ ነው። መቄዶንያም ራሱ አሁን እሑድ ነው የጀመሩት፣ ትላንትና ነው የተጀመረው። እና ወገኖቻችን ደግሞ እንግዲህ እያለቁ ነው። ከሁሉም ነገር ደግሞ ውጭ ያለው ይበሳል። በጎፋ ያሉት በጣም ይበሳል። ምክንያቱም ከምንም ነገር በላይ ተፈጥሯዊ ነገር ስለሆነ ራሳቸው መከላከል አይችሉም። እንደ መቅሰፍት ነው የሚመጣባቸው ማለት ነው። በተኙበት ሊሆን ይችላል፣ የሆነ ነገር ሲያደርጉ ሊሆን ይችላል። እና በተቻለን አቅም ከጎናቸው ልንሆን ይገባል ባይ ነኝ። ምክንያቱም ያው ሌላ ማንማ አማራጭ የላቸውም። እነሱ የቀያቸውን ለቀው አይወጡም። ሰርተን እንብላ አይሉም። ይሄው ብታዩት ማለት ነው። ከሰውም አልፎ ደግሞ የእርሻ ቦታቸው በቆሏቸው እንዳለ ንብረታቸው ይዞ ነው ሄደው ማለት ነው። የመሬት መሸርሸር ሲኖር ማለት ነው። እና በጣም ከባድ ነው። ያ እርሻ ደግሞ የሚመጣው አመት ድረስ ነው ይሆነኛል ብለው ልክ አስቤዛ ገዝተን የዚህ ወር ይበቀኛል እንደምንለው ሁሉ ይሄም እነሱ ደግሞ የሚበቃቸውን ያክል የአመት በጀታቸውን በአንድ የሚሰሩት ማለት ነው። እና በቆሏቸው ራሱ ሲያሳዝን እንዳለ እንትን ተሸርሽሮ ማለት ነው። እና በተቻለ አቅም ከጎናቸው እንሆን ባይነኝ። እግዚአብሔር አምላክ ለሞቱትን ነፍሳቸውን ከቅዱሳን አባቶቻችን ያሳረፍልን፣ አገራችንን ጽኑ ሰላም ያደርግልን። በሃይማኖት በዘር የሚከፋፈሉልን ፖለቲከኞች የወንበር ጥማት ይዟቸው የሰውን ህይወት እየጠፋ ዞር አድርገው እያዩ አይደለም። እነሱ ልጆቻቸው አውሮፓ፣ አሜሪካ፣ የተለያየ ቦታ ካናዳ ሰደው እንትን ወስደው እያስተማሯቸው ነው። ኑሯቸውን እየገፉ ነው። የእኛ ድሃው ህዝብ ግን እንደዚህ እያለቀ ነው ማለት ነው። እና ምንም ማድረግ አይቻለም። ወደ እግዚአብሔር ከመጮህ ሌላ ምንም አማራጭ የለንም። እና እኛ በተቻለን አቅም ወደ እግዚአብሔር መጮህ አለብን እላችኋለሁ ውዶቼ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ፍቅሩ ባለንበት እግዚአብሔር አምላክ ይጠብቀን። በጣም እጅግ አድርገን መሰግነው። ሰላማችሁን ያብዛልኝ።